ሲሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። የተወደዳችሁ የጌታ ቤተሰቦች እንደምናችሁ። ዛሬ ከመጽሐፍ ቅዱስ ቃል አብረን እንድናጠና እድሉን አግኝተናል። ለዚህም እግዚአብሔርን እያመሰገንን ወደ ትምህርታችን እንሄዳለን። ዛሬ የምንመለከተው ስለ እርሾ ነው። ስለ እርሾ ብዙዎቻችን በቅርበት እናውቃለን፣ በተለይ ሴቶች። ለምን እንጠቀመዋለን? ምግብ በማብሰል ስለምንጠቀመው፣ ምግብ ለማብሰል ደግሞ እኛ ሴቶች ቅርብ ስለሆንን በብዙ እናውቀዋለን በቅርበት። በመጽሐፍ ቅዱስ ግን ለምን ተቀመጠ? በመጽሐፍ ቅዱስ ክርስቶስ በምሳሌ ሲያስተምርበት እንመለከታለን። እኛ የምናውቀውን እርሾ። ይሄንን እርሾ በሁለት ተከፍሎ በመጽሐፍ ቅዱስ እናገኘዋለን። አንድ የኃጢአት ተምሳሌት ሆኖ፣ ሁለተኛው ደግሞ መንግሥተ ሰማያትን መስሎ እርሾ ተቀምጧል በመጽሐፍ ቅዱሳችን። እናም ክርስቶስ ከፈሪሳውያን እርሾ ተጠበቁ አለ። እርሱ ግብዝነት ነው አለ። ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው በማለት ለደቀ መዛሙርቱ አስጠንቅቆ ነበረ። ሉቃስ 12:1 ላይ ማለት ነው። ሐዋርያው ጳውሎስ ደግሞ በአንደኛ ቆሮንቶስ 5:8 ላይ የቂጣ በዓል በክፋትና በግፍ እርሾ ከማድረግ እንድትቆጠብ ይናገራል። አሁን በዚህ ክፍል የቂጣ በዓልን በክፋትና በግፍ እርሾ ከማድረግ እንድንቆጠብ ሲናገር ቅዱስ ጳውሎስ፣ እንደዚያውም ደግሞ ክርስቶስ ከፈሪሳውያን እርሾ ተጠበቁ፣ እርሱ ግብዝነት ነው በማለት ለደቀ መዛሙርቱ ሲናገር አይተናል። ከዚህ በተቃራኒ ደግሞ እንመለከታለን። ከዛ በፊት ግን አይሁዳውያን አንዳንድ ጊዜ የኃጢአት ምሳሌ ሆኖ ያቀርባሉ አድርገው እርሾ የኃጢአት ተምሳሌት አድርገው ሲያዩ እንመለከታለን። በመሆኑም በፋሲካ በዓል ወቅት ኃጢአትን ከልብ የማስወገድ ተምሳሌት የሆነው እርሾ ሁሉ ከቤታቸው የማስወገድ ተግባር ይፈጽማሉ። እርሾን ከቤታቸው የማስወገድ ተግባርን ይፈጽማሉ አይሁዳውያን። ለምን? የኃጢአት ተምሳሌት ነው በማለት። ክርስቶስም ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው በማለት ለደቀ መዛሙርቱ አስጠንቅቆ ስለነበረ ማለት ነው። በአንደኛ ቆሮንቶስ 5:8 ላይ የቂጣ በዓል በክፋትና በግፍ እርሾ ከማድረግ እንድንቆጠብ ይናገረናል። አይሁዳውያንም እንደ መንጻት በመቁጠር በፋሲካ በዓል ላይ እርሾን ከቤታቸው አውጥተው ያጸዱታል፣ ይደፉታል ማለት ነው። ዛሬ ደግሞ የምንመለከተው እርሾ መንግሥተ ሰማያትን ተምሳሌት ሲሆን እንመለከታለን። ይሄንንም በማቴዎስ 13:33 ላይ እና በሉቃስ 13:1 ላይ ሄደን እንመለከታለን። በሉቃስ 13:20 ላይ እሱም እንደዚህ ይላል። ሉቃስ ላይ ደግሞም እንዲህ አለ፣ የእግዚአብሔር መንግሥት ከምን ጋር ላመሳስላት አለ። ክርስቶስ ነው እያለ ያለው። የእግዚአብሔር መንግሥት ከማን ጋር ላመሳስላት አለ። አንዲት ሴት ወስዳ በሙሉ እስኪቦካ ድረስ በዛ ካለ ዱቄት ጋር
ያደባለቀችው እርሾ ትመስላለች ብሎ ያስቀምጣል። አንዲት ሴት ወስዳ በዛ ካለ ዱቄት ጋር ያደባለቀችው ትመስላለች። ማን? መንግሥተ ሰማያት። በተመሳሳይ መልኩ በማቴዎስ 13 ላይ ይሄ ሉቃስ 13 ላይ ያለውን የሚመስል ሐሳብ እንመለከታለን። አብረን እናንብብ። ማቴዎስ 13 ቁጥር 33 ላይ አሁንም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ ሴት ወስዳ ሊጥ በሙሉ እስኪቦካ ድረስ በ3 ማስፈሪያ ዱቄት ውስጥ በማደባለቅ የሸሸገችውን እርሾ ትመስላለች ብሎ ሲያስቀምጥ እንመለከታለን። እዚህ ጋር እርሾን በሁለት ከፍለን ተመለከትን ማለት ነው። አንድ የኃጢአት ተምሳሌት ሲሆን፣ ሁለተኛ ደግሞ መንግሥተ ሰማያትን ሲመስል። ለመሆኑ እርሾ ምን አይነት ኃይል ቢኖረው ነው በሁለቱም በኩል ማስተማሪያ ሊሆን የቻለው? አብረን የምንመለከት ይሆናል። እንዳልኳችሁ በቅርበት ሴቶች ስለ እርሾ ያውቃሉ። ብዙ ዱቄት ውስጥ ትንሽ እርሾ ካደባለቅን በኋላ ያ ብዙ ዱቄት ማንነቱን ይቀይራል። ትንሽ እርሾን የምናደርገው ብዙ ዱቄት ውስጥ ነው የምንጨምረው። ታዲያ ይሄ ብዙ ዱቄት የበፊቱን ቅርጹን ይለቃል፣ የበፊት ማንነቱን ይለቃል፣ ጠረኑን ይለቃል። እናም እርሾ በጣም ትልቅ ኃይል አለው ማለት ነው። ይሄንን በምሳሌ ክርስቶስ ሲያስተምርበት ተመለከትን። የእግዚአብሔር ጸጋ ኃይል የሚያመላክት ነው። ይህ ኃይል ለማዳን የማይችለው ውዳቂ፣ መጥፎና እርኩስ ነገር የለም። ምን? የእግዚአብሔር ጸጋ ኃይል። ይሄ በእግዚአብሔር ጸጋ ኃይል ይመስላል። በእግዚአብሔር ምን አለን? በእግዚአብሔር ጸጋ ኃይል ያመላክታል። ይህ ኃይል ለማዳን የማይችለው ውዳቂ፣ መጥፎና እርኩስ ነገር የለም። ክርስቶስ በምሳሌ ሲያስተምር በርካታ የተማሩና ባለማዕረጎች የገሊላውን ነቢይ ለማዳመጥ ተሰብስበው ነበረ። ክርስቶስ በውሃ ዳር ሲያስተምር ያዳምጡት የነበሩት በርካታ ሰዎች ነበሩ። በዚህ የሕዝብ ስብስብ ውስጥ ሁሉም የህብረተሰብ ክፍል ተገኝቷል። ሁሉም ድሆች ተገኝተዋል፣ የተማሩ ተገኝተዋል፣ ቡትቱ ለባሾች፣ የሚለምኑ በሀፍረት የተሸማቀቁ ሌቦች በዛ ቦታ ለመማር ተገኝተዋል። አንደበታቸው የታሰረ በኃጢአት የተበላሹ ነጋዴዎችና በዚህ ዓለም ተድላ ወዳጆች፣ የበላይና የበታቾች፣ ሀብታሞችና ድሆች፣ ሁሉም የክርስቶስን ቃል ለመስማት ተሰብስቦ ነበረ። ክርስቶስ ይህንን ምሳሌ ሲያስተምር ተሰብስቦ ነበረ። የእግዚአብሔር መንግሥት እንደዚህ ያሉ ሁሉ የተሰበሰቡበት ይሆን በማለት ራሳቸውን እየጠየቁ ሳለ ክርስቶስ እንዲህ በማለት በምሳሌ መለሰ። መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 ማስፈሪያ ዱቄት የሸሸገችውን እርሾ ትመስላለች ብሎ አለ። እነዛ ሰዎች በዛ ቦታ ላይ የተገኙት ሁሉም ናቸው። ሁሉም ነጋዴዎች፣ ሌቦች፣ አንደበታቸው የታሰረ፣ ቡትቱ ለባሽ፣ ለማኝ፣ ሀብታም፣ ትልቅ፣ ትንሽ፣ ሁሉም
በዛ ስብሰባ ላይ ነበሩ። ግን እንዲህ ያሉ ነበረ በውስጣቸው፣ መንግስተ ሰማያት እንዲህ ሁሉም የሚሰበሰብበት ትሆን እያሉ ነበረ። ክርስቶስ ከዚያ በኋላ ይህንን ምሳሌ አስቀመጠላቸው። ይህ የእግዚአብሔር ጸጋ ኃይል ነው ብለናል። የእግዚአብሔር ጸጋ ኃይል ነው። ይሄ የእግዚአብሔርን ጸጋ ኃይል ያመላክታል። ይህ ኃይል ለመዳን የማይችለው ውዳቂ መጥፎና እርኩስ ነገር የለም። ይህ ኃይል ለማዳን የማይችለው የለም። ሀብታሙንም ሊያድነው ይችላል፣ ድሃውንም ሊያድነው ይችላል፣ ያንን ኩራተኛውንም ሊያድነው ይችላል። ሌቦችን በዛ ቦታ ተገኝተው የነበሩትን ሁሉ ሊያድነው የሚችል ኃይል ከእግዚአብሔር ዘንድ የተሰጠን ይሄንን የመሰለ ኃይል ነው። እርሾ ይሄንን ያመላክታል። ሕይወታቸው እንዲቀየር ለመንፈስ ቅዱስ ራሳቸውን ለሚያስረክቡ ሁሉ ይህ የጸጋ ኃይል አዲስ ሕይወት መመሪያ በእርሱ ውስጥ ስለሚከተል ጠፍቶ የነበረው የእግዚአብሔር ምስል በእነርሱ ውስጥ እንደገና ይታደሳል። ጠፍቶ የነበረው የእግዚአብሔር ምስል በእነርሱ ውስጥ እንደገና ይታደሳል። በምን? በዚህ ኃይል ማለት ነው። የእግዚአብሔርን ጸጋ ኃይል ያመላክታል ብለናል። እርሾ ይሄንን ያመላክታል። ሆኖም የሰው ልጅ በፍላጎቱ በፍቃዱ ላይ በርትቶ በመስራት ራሱን መቀየር አይችልም። እውነት ነው። የሰው ልጅ በራሱ ውሳኔ ብቻ ራሱን መቀየር አይችልም። ምን ካልሆነ በስተቀር የእግዚአብሔር ጸጋ ኃይል በውስጡ ካልሆነ በስተቀር ይህንን ምስሉ ለውጥ ለማምጣት የሚያስችል ኃይል የለውም። የሰው ልጅ በራሱ ብርታት እንደዚህ ራሱን መለወጥ አይችልም። የእግዚአብሔር ጸጋ ኃይል በውስጡ ካልሆነ በስተቀር ማለት ነው። ተፈላጊው ለውጥ እንዲመጣ እንደ እርሾ ከውጪ የሆነ ኃይል በምግብ ውስጥ በመጨመር አለበት። የዛን ዱቄት የዛን ምግብ ለውጥ ምንድን ያመጣው? ትንሽ የገባው እርሾ ነው። ልክ እንደዛ በሰው ልጅ ሕይወት ውስጥ በሰው ልጅ መለወጥ ፍላጎት ውስጥ የእግዚአብሔር ጸጋ ኃይል ካልገባ በስተቀር የሰው ልጅ ራሱን ከቶኑ መለወጥ አይችልም። ከውጭ የሚገባ ከውጭ የሚጨመር ኃይል በምግቡ ውስጥ እንደተጨመረ ያንን ምግብ እንደቀየረው የሚቀይር ኃይል ከእግዚአብሔር ዘንድ ልንቀበል ይገባናል። ስለዚህ ኃጢአተኛው ለክብር መንግስት ገጣሚ እንዲሆን የእግዚአብሔር ጸጋ በሕይወቱ ተቀባይነት ማግኘት አለበት። ለዛም ነው ኃጢአተኞች ነበሩ በዛ ቦታ። ይህ ኃጢአተኛ ለመዳን ለመንግስተ ሰማያት ገጣሚ ለመሆን ይህንን ኃይል መቀበል አለበት። ለመንግስተ ሰማያት ገጣሚ እንዲሆን ይህንን ኃይል መቀበል አለበት። በዓለም ላይ የሚገኝ እውቀትም ሆነ ባህል በኃጢአት የወደቀው ሰው የሰማይ ዜጋ ማድረግ አይችሉም። የወደቀውን ሰው የሰማይ ዜጋ ማድረግ አይችሉም። በዓለም ላይ የሚገኝ እውቀትም ሆነ ባህል እያለ ነው። እውቀትም ሆነ ባህል፣ የትኛውም እውቀት የትኛውም ችሎታ ይሄንን ማድረግ አይችሉም። የሚቀይረው ኃይል ከእግዚአብሔር ዘንድ መምጣት አለበት ይላል። ይሄ ኃይል ያስፈልገናል። ይሄ ኃይል ከእግዚአብሔር ካልተቀበልን በስተቀር የትኛውም ጥበብ የትኛውም ችሎታ ለዚህ ለመንግስት ሰማያት ገጣሚ ሊያደርገን አይችልም።
ለውጡ መካሄድ የሚችለው በመንፈስ ቅዱስ ብቻ ነው። መዳን የሚፈልጉ ታላላቆችና ታናናሾች፣ ባለጸጎችና ድሆች ሁሉ ለዚህ የሚሰራ ኃይል ራሳቸውን ማስረከብ አለባቸው። ይሄ ኃይል ነው ከእግዚአብሔር ዘንድ የምንቀበለው ኃይል። ታላላቆች፣ ባለጸጎች፣ ድሆች፣ ትላልቅና ትናንሽ የሚባሉ ሰዎች በሙሉ ለዚህ ኃይል ራሳቸውን ማስረከብ አለባቸው ይላል። እርሾ ከምግቡ ጋር ሲቀላቀል ከውስጥ ሆነ ወደ ውጭ እንደሚሰራው ሁሉ ልብን የሚያድሰው የእግዚአብሔር ጸጋም እንዲሁ ሕይወትን በመለወጥ ይሰራል ይላል። ይኸውላችሁ እርሾ ከውስጥ ሆኖ ነው ይሄ እህል እንዲቀየር የሚያደርገው። የእግዚአብሔርን ኃይል ከውስጥ ወደ ውጭ እንዲወጣ፣ ከውስጥ ወደ ውጭ እንዲያድግ የሚያደርገው ይሄ ኃይል ነው። ስለዚህ ይህን ኃይል ልንቀበል ይገባል። ይህንን ኃይል ከእግዚአብሔር ዘንድ ልንወስድ ይገባል። ከውጭ የሚታይ ለውጥ ብቻ ከእግዚአብሔር ጋር ስምምነት እንዲኖረን ማድረግ አይችልም። እውነት ነው። ብዙ ሰዎች እኔ ሕግን ጠብቃለሁ፣ እኔ ይሄንን አልሰራም፣ እኔ ይሄንን እሰራለሁ፣ እኔ እንደዚህ ሄጄ እሰብካለሁ፣ እኔ እንደዚህ ሄጄ እዘምራለሁ ይላሉ። ከእግዚአብሔር ጋር ስምምነት እንዲኖረን ማድረግ አይችልም። ይሄ ስምምነት ብቻ ምን ካልሆነ በስተቀር ይህ በእርሾ የተመሰለው የእግዚአብሔር ጸጋ ኃይል በውስጣችን ካልሆነ በስተቀር ብዙዎች በውጭ የሚታየውን ይህንን ያንን ደካም ባህሪያቸውን በማስተካከልና በዚህ መንገድ ለመታደስ በመፈለግ ክርስቲያን ለመሆን ተስፋ ያደርጋሉ። ግን ከቶኑ ማድረግ አይችሉም። ሆኖም ለመለወጥ የሚጀምሩት ከተሳሳተ ቦታ ነው። መለወጥ ያለበት ያ እርሾ እህል ውስጥ ተደብቆ ያንን እህል ፍክት ብሎ ወደ ውጭ እንዳድግ እንዳደረገው ሁላ ከውስጥ መሆን አለበት። የእግዚአብሔርን የጸጋ ኃይል በውስጣችን ሲኖር ወደ ውጭ ወደ ላይ ማደግ እንችላለን። እነዚህ ሰዎች ለውጥን እየፈለጉ ያሉት ከተሳሳተ ቦታ ነው። ሆኖም ለመለወጥ የሚጀምሩት ከተሳሳተ ቦታ ነው። የመጀመሪያው ስራችን ከልባችን መሆን ይገባዋል። እምነትና እውነትን ንብረታችን ማድረግ ሁለት የተለያዩ ነገሮች ናቸው። እውነትን ብቻ ማወቅ በቂ አይደለም። ይህ ዕውቀት ሊኖር ይችላል። ሆኖም የውስጣዊ አስተሳሰባችን ልምምድ ያልተለወጠ ሊሆን ይችላል። ይሄ ከውስጥ የሚሆን ነገር ስለሆነ የውስጣዊ ልምምድ ማወቅና መለማመድ የተለያየ ነው። አወቅም ብለው የሚያስቡ ሰዎች፣ ቻልን ብለው የሚያስቡ ሰዎች እና በክርስቶስ ሕግ እኖራለሁ፣ እኔ እንደዚህ አደርጋለሁ፣ እኔ እንደዛ እሆናለሁ ብቻ ብለው ራሳቸው በመወሰን ብቻ ለውጥን ማምጣት አይችሉም። የሚለውጠው ያ ኃይል ስለሆነ መለወጥ ያለበት የሰው ልጅ ከውስጥ ስለሆነ ከውስጥ የሆነ ለውጥን ለማግኘት ደግሞ የክርስቶስ ጸጋ ኃይል ልንቀበል ይገባናል። ስለዚህ ልባችን ሊለወጥ ሊቀደስ ይገባዋል። የእግዚአብሔርን ሕግ መታዘዝ ስላለበት ብቻ የሚጠብቅ ሁሉ በመታዘዝ የሚያገኘው ደስታ መቀበል አይችልም፣ እየታዘዘም አይደለም። የእግዚአብሔር ሕግ የሰዎችን አስተሳሰብና ዝንባሌ የሚቆራርጥ በመሆኑ እንደ ሸክም የሚወስዱ ከሆነ ይህ አይነቱ ሕይወት የክርስቲያን ሕይወት ተብሎ ሊጠራ አይችልም። ለምን? ሕጉን እንጠብቃለን በማለት እንደ ሸክም ብቻ ስለተሸከሙት።
ለውጥን ከላይ ብቻ ለማድረግ እየሞከሩ ስለሆነ እውነተኛ ታዛዥነት የሚባለው ከውስጥ የሚሰራው ሕግ በውጪ ሲታይ ነው። እውነተኛ ታዛዥነት የሚባለው ከውስጥ የሚሰራው ሕግ በውጪ ሲታይ ነው። ይህ የሚመነጨው ጽድቅን ከመውደድ ነው። የእግዚአብሔርን ሕግ ከመውደድ ነው። የጽድቅን ዋናው ነገር ለመድኃኔ ዓለም ያለን ታማኝነት ነው። ይሄ ምንድነው? ውስጣዊ ነው። ታማኝነት በአደባባይ የሚታይ ነገር ነው አይደለም፣ ውስጣዊ ነው። እግዚአብሔርን መውደድ ከውጭ የሚታይ ነገር ነው አይደለም፣ ውስጣዊ ነው። መታዘዝ ከላይ የሚታይ ነገር ነው አይደለም፣ ውስጣዊ ነው። የጽድቅ ዋናው ነገር ለመድኃኔ ዓለም ያለን ታማኝነት ነው። ታማኝነት ደግሞ ከውስጥ ነው የሚጀምረው። ይህም መልካም ስለሆነ መልካም ነገር እንድናደርግ ይመራናል። ምክንያቱም ትክክል ማድረግ በእግዚአብሔር ዘንድ የሚያስደስት ነገር ነውና። ይሄ ነው ወገኖች ዛሬ ሊለውጠን የሚችለው የጸጋው ኃይል እንድንቀበል። በእውነት ብዙ ሰዎች ለመለወጥ ብዙ ጥረት ያደርጋሉ፣ ይወስናሉ፣ ለመሮጥ ይጀምራሉ፣ መንገዳቸውን ይጀምራሉ፣ ግን አይዘልቁም። እኔ ለጌታ ታማኝ እሆናለሁ ይላሉ፣ እኔ ለጌታ ታዛዥ እሆናለሁ ይላሉ፣ ግን አይዘልቁም። የሆነ ችግር ሲመጣ፣ የሆነ የሚያናድዳቸው ነገር ሲመጣ ባህሪያቸው ይቀየራል። ወደዛኛው ወደ ራሳቸው ባህሪ ይመለሳሉ። ለምን? ከውስጥ ስላልተቀየርን። ይኸውላችሁ ወገኖች ከውስጥ መለወጥን እግዚአብሔር ይስጠን። ያ የሚለውጠው የእግዚአብሔር ጸጋ በልባችን ይፍሰስ። ያ የሚለውጠው እኛነታችንን ትቶ ራሱ አሁን ለምሳሌ በብዙ ዱቄት ውስጥ ትንሽ እርሾ ብንጨምር ያ እርሾ ያንን እህል ሙሉ ለሙሉ ይለውጠዋል። ከዛም ምን ይሆናል መሰላችሁ? ያ እርሾ የከተትንበት ያ እህል እሱ ራሱ እንደገና ሌላ እርሾ ይሆናል ማለት ነው። እሱ ራሱ ሌላን የሚለውጥ እርሾ ይሆናል። ለዚህም ነው ክርስቶስ በእርሾ ማስተማር የፈለገው። ይሄ የእግዚአብሔር የጸጋው ኃይል በልባችን እንዲፈስ እግዚአብሔር ይርዳን። ብዙዎቻችን ሩጫ ጀምረናል፣ ብዙዎቻችን ስራ ጀምረናል፣ ግን የሆነ ሰዓት ላይ ተበላሽቶ እናገኘዋለን። ለምን ከተባለ ትክክለኛውን የሚለውጠውን የጸጋውን ኃይል ስላልተቀበለ። የጸጋውን ኃይል ሳይቀበሉ ከእግዚአብሔር ዘንድ ሳይቀበሉ በመንፈስ ቅዱስ የሚሰራውን የእግዚአብሔርን የጸጋውን ኃይል ሳይቀበሉ ሩጫ የሚጀምሩ ብዙዎች ፌል ያደርጋሉ። ለዚህም ነው ብዙ የተቸገረው ክርስቲያን። አሁን አንዳንድ ሰው ራሱን ጥሩ ለማስመሰል ራሱን ንግግሩን ጥሩ ለማስመሰል አካሄዱን ጥሩ ለማስመሰል ይሞክራል። ግን የሆነች ነገር ስታጋጥመው ይቀያየራል። ከአንደበቱ የሚወጣው መርዛማ ነገር ይሆናል። ንዴቱ በግልጽ ይታያል። ጭካኔ የተሞላ ንግግሮችን ሊናገር ይችላል። ለምን ሲባል የጸጋውን ኃይል ስላልተቀበለ። ስለዚህ በእውነት የሚለውጠን ከውስጥ ወደ ላይ ከፍ አድርጎ የሚያሳድገን እኛነታችንን ቀይሮ እኛም ደግሞ ሌላ ሰው እንድንቀይር የሚያደርገን የእግዚአብሔር የጸጋው ኃይል ለእኛ ይሰጠን። መጸለይ አለብን። ወደ ጌታ መቅረብ አለብን። ይህንን ኃይል ከእግዚአብሔር ለመቀበል በእግዚአብሔር ፊት ዝቅ ማለት አለብን።
እግዚአብሔርን እንወዳለን ካልን በአፋችን ወይም በአደባባይ እየሄድን እኛ እግዚአብሔርን እንወደዋለን እኮ፣ እኛ እኮ እግዚአብሔርን እንታዘዛለን፣ እኛ እኮ ሰንበትን እንጠብቃለን፣ እኛ እኮ ሕግን እናከብራለን በማለት ሳይሆን በእውነተኛ ለውጥ እኛም ተለውጠን ሌላዎቻቸውንም የምንለውጥ እንድንሆን የእግዚአብሔር የጸጋ ኃይል ከሁላችንም ጋር ይሁን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል፣ ኢየሱስ ዳግም ይመጣል።